ክል ከሆነ የተለጠፈው ነገር ቤተሰቦች ምን ነው ካሜራ ይሰው እኔ ልቀዳደድልሽ እንዴ? ኧረ እንደው የአባቴ አምላክ የሚያስጠፋ ያስጠፋ ምን አይነት ልጅ ነው? እኔ ጭራሽ በሰፕራይዝ ይጠብቋቸዋል ጓደኞቻቸው ስል ጭራሽ በስስ ጎኑ እየመጣችሁ በቃ ብሩክ ማሳበር ነው እንዲሰራችሁ ሁላ እንደው በስመ አብ ወይኔ ፈጣሪ ትዕግስቱን ስጠኝ። እንዴት እንዳናደደኝ ከየት ነው ደግሞ ይሄ የመጣው? ደግሞ የቡራ ጓደኞች አበዛዛቸው ፈጣሪ ትዕግስቱን ስጠኝ። እንዴት እንዳስደነገጠኝ በጌታ ስም። ሰላም ጤና ይስጥልን ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁ? እንዴት አላችሁ? አለው ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ናችሁ? እንግዲህ የጨረቃ ፋሚሊዎች ያው በእነሱ የሆነ ቪዲዮ ሲሰራ ብዙ ጊዜ ያው አይመጡም። ለምን ከመጡ የነዚያ የሰሩት ቪዲዮ አይታይምና ለዛ ብለው እንግዲህ ራሳቸውን ቤታቸውን ዝግት አድርገው ለሰው ብለው እድላቸውን ይሰጣሉ። ብዙ ጊዜ እናውቃቸዋለን። በዚህ ጉዳይ እንግዲህ ግን ጥሩ አላረክም። አንተ ፕራንክ ያደረግከው ሰውዬ ነው ጎረምሳ ነው ምንድነው አባት ነው የምትባለው? አይ መስራትም ቢሆን ለመስራት ወይኔ ጥያራ ያሰማችኋል። ግን ይቅርታ ለመስራትም ቢሆን አለው እንዴት እሱ ወይኔ ቡራ እኔ ልቀዳደልሽ አላለም ምስኪን። እንደዚህ በቃ የስስ ልቡን እያያችሁ በቃ በሷ ፕራንክ አታርጉት፣ በቃ ፕራንክ አታርጉት እንዴ ጉድፈላ። ግን ማለት ነው ቤተሰብ ማለት አፈቀርኩሽ ከሚላት ይሻላል። ምክንያቱም ብሩክ ማለት ነው በእንደዚህ በፍቅር ደረጃ ሲመጣና በኖርማሊ በዚህ ያለውን ፕራንክ እዩት፣ ፊቱን እዩት። ዛሬ ማለት ነው በቃ ኖርማል ነው ማለት ጠዋትም ስላወራት ያን ያክል ብዙም አልተበሳጨም። ግን ደግሞ ፎቶዋ መለጠፉ አናዶታል። ለምን ብሏል በቃ ተናዷል። እና በጣም በቃ እሷ አፍቅር ያለው ወይም ደግሞ በቃ በፍቅር ደረጃ በሌላ ወንድ የምሰራው ቪዲዮ ሪያክቱን ይሁት ብቻ። በመጀመሪያም ዱባይ ከመሄዱ በፊትም በቀደምም ቢናየንም እዚህ የሰራውን የዛኔ ይሁት ብቻ ምን ያክል 100% ፍቅር እንዳለው ልቡ ላይ ማወቅ ትችላላችሁ በዚህ ማለት ነው። አንዳንዶቻችሁ ያው ያስመስላል ብሩኬ ምናምን ትላላችሁ የሆነ ነገር ሲፈጠር ማለት ነው። አይወዳትም ያስመስላል ትላላችሁ። ግን ይሄንን ቪዲዮ ደግማችሁ እየሄዳችሁ ይሁት የዛሬውንና ከዚህ በፊት ሀይሚ የምታደርገውን ሀይሚ አፈቀርኩ ብላ የምሰራውን ቪዲዮ እዩት። እግዚአብሔር ይለያል እንድትለዩት ማለት ነው ቤተሰብ እና ማለት ነው ዛሬ ጠፋች ሀይሚ ጠፋች ብሎ አላጨለለም። እኔ ራሱ የምር መስሎኝ ጌታ ሆይ ደነገጥኩኝ። እሺ በስመ አብ ደግሞ ምን ተፈጠረ እንዴ? አሁን በሰላም ዱባይ ቆይተው በሰላም ሄደው ምን ብዬ በቃ በጣም የደነገጥኩት ደግሞ አላሰብኩትም። ደግሞ እንዴት እንደመጣልኝ እንደገባው ነው ያየሁትና እኔ የምጠብቀው እነሱን ነበር ሲጀመር ማለት ነው። እና ጥሩ ስራ አልሰራህም ጓደኛ ተብዬው ማለት ነው። በጣም ነው ያጠፋኸው። ተውኛ ቡራን በስስ ልቡ እየገባችሁ በሀይሚ እየመጣችሁ ማለት ነው ፕራንክ አታድርጉት። በሌላ ነገር ፕራንክ አድርጉት። በቃ ገንዘብ አበድረኝ፣ ገንዘብ ስጠኝ፣ ወይ ሰው ድብድቦኛል ብላችሁ ጭንቅላታችሁን ቪንቶ እየቀባችሁ ምናምን በእንደዛ በቃ ሞክሩ፣ ፕራንክ አድርጉ። ከዛ ውጭ ግን በሀይሚ አትምጡበት በእናታችሁ እንዴ። እንዴት ወይኔ ዛሬ አሳዘነኝ። በዚህ ዝናብ እንደዚህ እንዴ እሷ እንደፈለገች ታርገው። እሷ የምታደርገው ፕራንክ ይበቃል። ሌሎቻችሁ አታድርጉ። በቃ እሷ እንደፈለገች ታርግ። ምክንያቱም እሷ መብቷ ነው። ምንም ማድረግ መብት አላት። እንደፈለግሽ አርገኝ ምንድነው የሚል የጥላሁን ዘፈን ዘፍኗል። ብሩኬ እኮ ነው እና እንደፈለግሽ አርገኝ ብሎ እሷ ተፈቅዶላታል። ሌሎቻችሁ ግን በእንደዚህ አይነት ነገር እናፈቅራታለን፣ እንወዳታለን፣ እንደዚህ ነው እንዲህ ነው ብላችሁ ስለሷ አትስሩ። እንደው በፈጠራችሁ እውነት አያሳዝናችሁም? ግን ዝም ብላችሁ ስጨፈጭፉት ወይኔ ባይዘው የዛሬው ፕራንክ ያኔ የእንትን ጉዳይ ነው። የሆነ መስዋዕትነት የመክፈል ጉዳይ ማለት መስዋዕትነት ስላችሁ እኔ አሁን እንደዚህ ስም አጥፊ እንደዚህ ለጥፎባችሁ በፎቶአችሁን ለጥፎ ምንም ነገር ሳይደረግ ጠዋት ስላወራት ያን ያክል ምንም አልመሰለውም ሲጀመር ማለት ነው። ግን መለጠፉ አናዶታል። ምን አይነት ሰው ነው የለጠፈው ብሎ አናዶታል በጣም ማለት ነው። እና ትንሽ ይሻላል አፈቀርኩ ብለህ ከምትገግም እንደዚህ ጥሩ ነው። ግን ደግሞ ጥሩ አላረክም። በጣም አስደንግጠኸዋል። በዝናብ አልፍተኸዋል። ቪዲዮ መስራት ካለብህ ምን አለ እንደ ቁርስ ልጋብዝ ወይ ምሳ ልጋብዝ ብለህ እንኳን ብትጠራው። ወይኔ ሰው እንደው ድርቅ አድርጎ ይመለሳል። በቃ ጌታ ወይ ትዕግስቱ ስጠኝ። ግን አሁን ትናንትና ነው ከጉዞ የገባው። ምን አለበት የሆነ ሻይ ቡና ቤት እንኳን ብትቀጥረው እንደዚህ በጠራራ ዝናብ። ኧረ በስመ አብ። ነገሩ ለሀይሚ ነው ያሳየው። ለሀይሚ ያለውን ቦታ ነው ያሳየው። ሌላ ምንም ማለት አይደለም። ግን ያው እኛ እናውቃለን ለሀይሚ ያለውን ቦታ። ብሩክ አልደራደርም በሀይሚ አልደራደርም። እኔ እኮ እስከ ጥግ ነው ማምነው። እኔ እኮ ሀይሚ ብሩኬ ስለማይበድላት ስለማቅ ነው። እኔ ሌሎቹ ሰዎች እሱን በቃ አይሆናትም እንደዚህ ነው ምናምን ሲያወሩ እኔ
በሱ ቦታ ሆኜ የምቆረቆረው ማለት ነው። ይሄን ያህል ፍቅር እየሰጠ እንዴት ነው አይሆናትም፣ እንደዚህ ነው ተጠቀመባት ይላሉ። ለምን ይላሉ ብዬ በቃ በጣም ስለምቆረቆር ነው እኔ ብዙ ጊዜ በሱ ቪዲዮ የምሰራው ማለት ነው። በጣም ብዙዎቹ እንደዚህ አይነት ጥላቻ ስላለባቸው ለዛ ነው እንጂ እኔ በሌላ ነገር አይደለም። ብዙዎቻችሁ ደግሞ በወረደ አስተሳሰብ የምታስቡኝም አላችሁ። እኔ ግን ምንም አይመስለኝም እኔ ማለት ነው። ግን እኔ ለብሩክ ለሀይሚ ያለው ፍቅር በቃ እስከ ጥግ ድረስ ስለማምነው ብቻ ነው። በቃ የእውነት እሷን የእውነት በቃ ስለሚወዳት 100% ምንም ሳይጎል ሳይቀንስ እስከ ጥግ ድረስ ይወዳታል። እና መቼም ለእሷ ጥቃትም በደልም እንደማያደርስ ስለምተማመንበት ብቻ ነው ሁሉ ጊዜ እኔ ስለሱ የማወራውም ስለሱ ቪዲዮ የምሰራውም። አንዳንዶቹ ደግሞ እንደዚህ በቃ የሆነ ሲተቻችሁበት ያናድደኛል። በዛ ምክንያት ነው እንጂ እኔ ቡራንን እንደዚህ ለቡራ ለጠላቶቹ እንደዚህ አይነት መልስ ስሰጥ እኔ አሁን ሀይሚን እንዴት እኔ እንጃ ትጠያታለሽ የሚሉኝ ሰዎች ዛሬ ራሱ ይጽፋሉ። አትመልሽ ትሉኛላችሁ፣ ግን እነግራችኋለሁ። ለምን ዝም እላችኋለሁ? እኔ ግን ለቡራ እንዲህ እየተከራከርኩ የሀይሚን ጥላቻ የታያችሁ ሰዎች በጣም ነው የምትገርሙኝ። እንዴ እኔ ለደቂቃ እሷ ተለይተው እሱ ለብቻ እሷ ለብቻ እንዲመጡ አልፈልግም። ግን አንዳንዴ አላደለ የሚመጣው አይዲያ እሱ ነው ንግግርን እንትን የሚለው እንጂ አሁን እኮ ሀይሚ ፕራንክ የመስራቷ ያለ መስራቷ ጉዳይ አይደለም እንጂ ከሀይሚኛ ምን ጉዳይ አለ? ጉዳዩዋችን ከፕራንኩ ነው። በቃ ከሚሰራው ፕራንክ ነው። የሚሰራው ፕራንክ እንደዚህ ነው። ያ እሷ ብቻ አይዲያውን እሷ ብቻ ስላመጣችሁ በቃ ዝቅ ያደረግናት ነው የሚመስላችሁ እናንተ ማለት ነው። ግን አይደለም። እንደው ለመረዳት ሞክሩ እንጂ እንጃ እኔ አላቅም። እኔ በምን አይነት እንደምታስቡት አላቅም። ብቻ ግን እንጃ እኔ ራሱ በጣም እጥራለሁ እንደዚህ ለማስረዳት እየጻፍኩ ሁላ እንደዚህ ለሚሉኝ እየጻፍኩ ለማስረዳት ሞክራለሁ። እኔ ብሩኬ በጣም ሀይሚን ከመጠን በላይ ስለሚወዳት ምንም ነገር በሱ ዙሪያ ምንም በደል ስለማይደርስባት ነው። ብዙ ጊዜ ለሴት አታግዥም፣ ለሴት የሚታገዘው ወንድ ልጅ ሴት ላይ ሲጫወት ጢባ ሲጫወት ነው። እኔ ደግሞ ብሩኬን እስከ ጥግ ስለማምነው ሀይሚዬ ምንም ነገር ከደስታዋ ውጪ ምንም ነገር ሊያስጨንቃትም እንድትጨነቅም ስለማይፈልግ ብዙ ጊዜ ለሱ ጠላቶች የሚሆን መልስ ነው የምሰጠው። ሀይሚ ደግሞ በምሰራው ፕራንክ ላይ ነው ሀሳብ አስተያየት የምሰጠው እንጂ እኔ ሀይሚን እኔ እንጃ ለምን ጠላት አለ? ቆይ እናንተ ዝም ብላችሁ እዚህ ቁም ብላችሁ አስቡት። በጣም ብዙ ቦታ ኮመንት ከጻፍኩ ከስር አንቺ የሀይሚ ጠላት ምናምን። ቆይ ለምን ምን አረገችኝ? ቆይ እኔ እኮ ጥያቄ ራሱ ለራሴ ጠይቀዋለሁ። የምሬ ነው የምላችሁ። እና እኔ በጣም እንደውንም እሷ እሱን ስላገኘች እሱ እሷን ስላገኘ እውነት እግዚአብሔር ስለባረካቸው ብቻ ነው። ሁለቱም የህልዋ ጉዳይ ነው ያገናኛቸው። ማለት አስበውበት አይደለም። ሀይሚም ከቤት ወጥታ አታውቅም። ብሩኬም እንዳያችሁት ነው ቤተሰቦቹ ጋር ነበር ያለው። ከዛ ወደ ጓደኞቹ መጣ። እግዚአብሔር ብሎ ነው ከሷ ጋር ያገናኘው። እግዚአብሔር መልካም ነው። ደግሞ ተወዳጅነትን አገኙ። በአጭር ጊዜ ውስጥ ራሳቸውን ለወጡ። ከዚህ በኋላም ከፍ ያድርጋቸው። መቼም ቢሆን ምኞታቸው ይሳካላቸዋል። እና አንዳንድ ጊዜ በቃ በደካማ ጎናቸው እንደዚህ ባትገቡ ደስ ይለኛል። አሁን የዛሬው ፕራንክ እንደው ከሌላው ይሻላል፣ ግን በጣም ነው በቃ እንትን ያስባልከው። በዚህ ዝናብ አያሳዝንም? እንደዚህ ብስማ ምን እንደስ መሰልከው። በእርግጥ ምን አገባሽ ልትለኝ ትችላለህ፣ ግን እንዳንድ ደጋፊ ደግሞ ተሰማኝ። በቃ ቤተሰብ አይደለሁኝ? ቤተሰብ ስለሆንኩኝ ተሰማኝ። ሀይሚ እንደፈለገች ታድርገው እንጂ እኔ ሌሎቻችሁ ሀይሚን እንዲያፈቀርንብህ ምናምን ወይም ደግሞ ሀይሚ እንዲሆነችብህ ምናምን ብላችሁ ፕራንክ ባታረጉት በጣም ደስ ይለኛል፣ እንዳንድ ቤተሰብ ማለት ነው። ካስከፋዎቹ ደግሞ በጣም ይቅርታ ቤተሰብ። እውነት እኔ እንደዛ ነው የተሰማኝ። ምክንያቱም በቃ በሌላ ነገር ማድረግ ይችላሉ። በቃ ከሀይሚ ላይ ውረዱ፣ በቃ ውጡ፣ ከሀይሚ ህይወት ውጡ። ደጋግማ እሷ በቃ እኔ ካንተ ውጭ መኖር አልፈልግም፣ እኔ የምደስተው ካንተ ጋር ነው ብላለች። በቃ በብዙ አይነት ኢንተርቪዎችም በብዙ አይነትም ቪዲዮ በመሀል አልፎ ተርፎ ስራ ላት ልጆቻቸው እያሰቡ ነው። እና ይህን ያህል ጉዞ ከተጓዙ እናንተ ደግሞ እንግዲህ ብሩክ የፍቅር መስዋዕትነት የማይከፍልበት ጉዳይ ምን አለው? ሀይሚ የፍቅር መስዋዕትነት የማትከፍልበት ጉዳይ ምን አለ? ትከፍላለች፣ ይከፍላል፣ አለቀ። መጨረሻቸውን ያሳምረው ፈጣሪ። እውነት
በዚህ ልክ በጣም በቃ እኔ እሷን ስለሚወዳት ነው እኔ ብሩኬን የምወደው ማለት ነው። በቃ እስከ ጥግ ድረስ ያምናታል። እስከ ጥግ ድረስ ማድረግ ያለበትን ነገር ለሀይሚ ወደ ኋላ አይልም። ይሄ ነገሩ ነው ደስ የሚለኝ። እኔ ሌላ በምንም እኔ አብረው ነው የሚሰሩት። እሱም ፕራንክ ያደርጋል፣ እሷም ፕራንክ ታደርጋለች። በሱም ፕራንክ ሀሳብ እሰጣለሁ፣ በሷም እሰጣለሁ። በፊት እኔ ብሩኬን አላምነውም ነበረ። በፊት አላምነውም ነበር። ሳላምነው ስቀር ሀይሚ እንዳትጎጂ ልጅ ነሽ ገና አንቺ ወደ ራስሽ ሁኚ ያለውን ነገር አጣሪ ምናምን በቃ ብዙ ነገር እል ነበር። በፊት ብዙዎቻችሁ በፊት ጥሩ ስራ ትሰራ ነበር እንወድሽ ነበር የምትሉኝ በፊት ስለ ሀይሚ ስለምሰራ ነው። ስለ ብሩኬ ስለማላቅ ስለ ሀይሚ ደግሞ አቅ ነበረ። ምክንያቱም የቤት ልጅ ናት፣ ከቤት ወጥታ አታውቅም፣ ሌላ ሰው የላትም። በዛን ሰዓት ብሩክ ደግሞ በቃ ከሌሎች ልጆች ጋር ሲሰራ ምናምን ሁለቱም ፍቅራቸውን እየተዋደዱ ፍቅራቸውን ስላስገላለጹ በዛን ሰዓት አሁንማ ይፋ ሆኗል። ኦልሬዲ ችግር የለውም። በዛን ሰዓት በጣም ነበር የሚተፋፈሩት እና በዚህ ጉዳይ እሱም በሌላ መንገድ ሄዶ ሌላ ቢያፈቅር እሷም ደግሞ እሱን እየወደደችው ብታጣውስ እያልኩ ሀይሚን በጣም ነበር የዛን ሰዓት ወግኝ የምናገረው እና ብዙዎቻችሁ የዛን ሰዓት ሰብስክራይብ አድርጋችሁ የምትከታተሉኝ ሰዎች ደስ ብሏችሁ ነው። ግን ለማገናዘብ ሞክሩ። አሁን ላይ ብሩኬ ለሀይሚ ያለው አቋም 100% እርግጠኛ ሲሆን በቃ ተውኩኝ፣ አለቀ። ምንም ቅንጣት ታህል እሱ ላይ ጥፋት የማገኘው ነገር የለም። ሀይሚ ላይ ምንም የማገኘው ነገር የለም። ግን አይዲያውን ይዘው ስመጣ በአይዲያው ላይ ያለውን ሀሳብ መስጠቴ ነው ለብዙዎቻችሁ ጥያቄ የሚሆንባችሁ እና እንደዛ ነው። ብሩክ ሀይሚን እስከ ጥግ ድረስ ይወዳታል። የልቡ ንግስት ናት። እኔ ልቀዳደድልሽ ያለው ቃላት እንዴት ደስ እንዳለኝ። ከዛ ደግሞ ደውሎ የኔ እናት ሁሉም ሰላም ነው፣ ሁሉም ነገር ሰላም ነው፣ ሁሉ አሸወና ነው አላለም። እና አሁን ኢትዮጵያ ላይ ዝናብ ይዘንባል። እንዲህ ምንድነው ወራቱ? አሁን ጉድ እኮ ነው። ዝናብ ተከተላችሁ ግን እናንተ እድለኞች ናችሁ። ዱባይ ላይ 200,000 ሲከበርልህ ዝናብ አለ ብላ ነበር ሀይሚ። አሁንም እንግዲህ በዝናብ ሀይሚን ፍለጋ ሄዷል ማለት ነው ብሩክ። ለማንኛውም ይመቻችሁ። ግን ተናድጃለሁ ዝናብ ላይ በቤታቸው አስቀረህብን አንተ ጋር ቪዲዮ ስለተለቀቀ ምንም ማድረግ አይቻልም። ያው ሀይሚም ትረፍ አርፋለሁ ብላ ነበር። ይመቻችሁ ቤተሰቦች። ባይ ባይ።